ድህነት ይሄ በተለምዶ የምናውቀው የኢኮኖሚ ድህነት ነው። መሀይምነት ደግሞ ማለት በሌላ አባባል የእውቀት ድህነት ማለት። እኛ ጋር የእውቀት ድህነትም የኢኮኖሚ ድህነትም ነው ያለው። ሁለቱም ስር የሰደዱ ናቸው። ሁለቱ ስር የሰደዱበት አገርና ማህበረሰብ ደግሞ ለምን ይዳረጋል? ለዘላቂ ቀውስ ይዳረጋል። ለማያባራ ቀውስ ይዳረጋል። አጠቃላይ ህይወቱን የሚመራበትን ሁኔታ የሚፈጥሩት እነዚህ ሁለት ነገሮች ናቸው። የኢኮኖሚ ሁኔታችንና የእውቀት ሁኔታችን ናቸው። በኢኮኖሚና በእውቀት ድሆች ከሆን ለማያቋረጥ ቀውስ ራሳችንን እንዳረጋለን፣ ወይም የማያቋረጥ ቀውስ ራሳችን ውስጥ እንፈጥራለን። የኢኮኖሚ ድህነቱን እናምጣው። ይሄ ምንም የማይሻር ነገር ነው። ኢትዮጵያ ውስጥ ከዕለት ዕለት ህይወታችን የበለጠ እየተመሰቃቀለ ነው። ይሄ ነው የበለጠ ድሃ እየሆነ የበለጠ ለኑሮ እየታገል ማለት ወደ ላይ አይደለም ወደ ታች ነው። የተሻለ ስራ የተሻለ ገቢ ያላቸው የሚባሉት አሁን እንደገና ለመኖር እየተቸገሩ እየወረዱ መጥተዋል። ድሃ የሚባሉት ውስጥ የበለጠ አሁን ኢትዮጵያ ውስጥ ሁለት ነገር እየተፈጠረ ነው። በፊት ሶስት ነበረ። ድሃ አለ፣ የድሃ ምናምን ወርታች ትተነው ድሃ አለ፣ መካከለኛ ገቢ ያለው አለ፣ ከድሃ ትንሽ ሻል ያለ ምናልባት መቆጠብ ምናምን ላይኖረው ይችላል። ግን ለመብላት ለመጠጣት ልጆቹን ለማስተማር ለማሳደግ አይቸገርም። ስለዚህ ቤት ተከራይቶ ለመኖር ምግብ ከወር ልጆቹን መግቦ ለመኖር ልጆቹን አብልቶ አጠጥቶ አስተምሮ ለመኖር የማይቸገር መካከለኛ ገቢ ያለው አለ። ከፍተኛ ገቢ ያለው ደግሞ ሀብታም የሚባለው አለ። ይሄ ደግሞ ሌላ ቅንጦት ነው። የራሱ ቤት ሊኖረው ይችላል፣ መኪና ሊኖረው ይችላል፣ ተጨማሪ ባንክ ከወር አልፎት የሚቀመጥ ገንዘብ ሊኖረው ይችላል፣ ቢዝነስ የሚሰራበት ሊኖረው ይችላል። ስለዚህ ለልጆቹ ከፍ ያለ ከመሰረታዊነት ከፍ ወዳለ ነገር እና ቅንጦት በሆኑ ነገሮች ላይ ሊያውለው የሚችል እና በሀብትም ደረጃ ከፍ የተከማቸ ሊኖረው ይችላል። አሁን ኢትዮጵያ ውስጥ ያለው እሱ አይደለም። የሆኑ ጊዜያት ነበረ እሱ። ከዛም ነበረ መፈክርም እንኳን አሁን የኢኮኖሚ ፖሊሲ ምንም ሲያዝ የግብርና ፖሊሲም ሲያዝ ድህነትን ለመቀነስ ይባላል። ወይም ደግሞ ከድህነት ወለል በታች ያሉትን የዳዳ የሆኑትን ድህነት ውስጥ ድሃ የሚባሉት ውስጥ ለማስገባት ከወለሉ ወደ ላይ ለማምጣት፣ ድህነት ውስጥ ያሉትን ደግሞ ወደ መካከለኛ ገቢ ወዳሉት ዜጎች ለማስጠጋት፣ መካከለኛ ገቢ ያሉትን ደግሞ ወደ ባለሀብት ወይ ደግሞ ከፍተኛ ገቢ ወዳላቸው ለማስጠጋት። ስለዚህ በዚህ ደረጃ ነው ሌቭሉ እንደዚህ ነው የሚሰራው። ሄራርኪው ወደ ላይ ነው ፒራሚዱ የሚያድግ የነበረው። አሁን እሱ አይደለም። በአንጻሩ አሁን ምንድነው የሆነው? ወደ ታች ነው እየሄድን ያለው። በርካታ ሀብታም የነበሩ ሰዎች ወደ ድህነት ወደ መካከለኛ ገቢ እየወረዱ ነው። መካከለኛ ገቢ የነበሩ ሰዎች ደግሞ ለምሳሌ በመንግስት እንኳን ብንወስደው ዓመት ወር ደሞዛቸው በበቂ ሁኔታ ልጆቻቸውና ራሳቸውን ያኖርላቸው የነበሩ ሰዎች አሁን እንደገና ወደ ታች እየወረዱ ነው። ወዴት? ወደ ድህነት እየወረዱ ነው። ለመኖር ወደሚቸገሩበት ሁኔታ እየወረዱ ነው። ድህነት ውስጥ የነበሩ ሰዎች እንደገና ወደ ድሃ እየሄዱ ነው። የድሃ የተባሉት ከድህነት ወለል በታች ያሉት ደግሞ የበለጠ መቀመቅ ውስጥ እየገቡ ነው። ስለዚህ አንዱ የኢኮኖሚ ድህነታችን ችግሮችን፣ ግጭቶችን ይወልዳል። ምክንያቱም ለመኖር በሚደረግ ትግል ውስጥ ሰው ይሄ ግብረገብ የምንለውን ነገር ያጣል። ማህበረሰቡ ወጉ፣ ልማዱ፣ ባህሉ የሚከለክላቸውን ነገሮች ማድረግን ይተዋል። ለመስረቅ ይደፋፈራል፣ በራብ አይሞትም። ሙስና ከፍተኛ ይሆናል።